በሌላ ፕሮግራማችን የተገናኘ ነው። ዛሬ የምንመለከተው ከስምንተኛ ክፍል ሂሳብ መጽሐፋችሁ ላይ የተወሰደ ወይም ከስምንተኛ ክፍል ሂሳብ መጽሐፍ ላይ የተወሰደ ኮንሴፕቱ ሲሚላሪቲ ኦፍ ትራያንግልስ ነው የምንመለከተው ማለት ነው። ሲሚላሪቲ ኦፍ ትራያንግልስ በሚነሳበት ሰዓት ሁለት ጎነ ሶስት ምስሎችን ሲሚላር መሆናቸውና ሲሚላር አለመሆናቸውን ቴስት ከምናደርግባቸው ሶስት መንገዶች በአንደኛው በአንግል ሲሚላሪቲ ቴረም ምሳሌ መሰረት እነዚህ ሁለቱም ጎነ ሶስት ምስሎች ሲሚላር ቢሆኑ የማይታወቀውን የኤክስ እና የዋይ ዋጋ ስንት ነው? በየትኛውም ስፍራ ላይ ሆናችሁ እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች ካላችሁ እንዲሁም ደግሞ ወላጆች ካላችሁ ልጆቻችሁን ለምታስጠኑ ወላጆች ካላችሁ ይሄን ቪዲዮ እስከ መጨረሻው ድረስ እዩት። ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች ይጠቅማችኋል። ጥያቄ አብረን እንስራው። እጅግ በጣም ቀላል ነገር ነው። ይሄን በመሰራበት ሰዓት እናንተም ቪዲዮን ፖዝ ያደርጋችሁ ሞክሩት። ይቀላል ሂሳብ ትምህርት። ስለዚህ እነዚህ ሁለቱም ጎነ ሶስት ምስሎች ሲሚላር ናቸው ከተባልኩኝ እነዚህ ሁለቱም ጎነ ሶስት ሲሚላር ከሆኑ the corresponding angles must be congruent and the corresponding sides must be proportional። እነዚህ አሁን ያወራኋቸው ሁለቱም ጽንሰ ሐሳቦች ክላስ ውስጥ ወይም ደግሞ በምትማሩበት መማሪያ ክፍል ውስጥ ተረታችሁ ሊሆን ይችላል። እኛ ግን አሁን የምንሰራው ሁለቱም ነገሮችን ቼክ እናደርጋለን ወይም ደግሞ እናረጋግጣለን ማለት ነው። ቅድም እንደነገርኳችሁ ኮረስፖንዲንግ አንግልስ አር ኮንግረንት ማለት በአማርኛው ተጓዳኝ አንግሎቻቸው እኩል መሆን አለባቸው። አንደኛው እሱ ነው። ሁለተኛው ደግሞ የተጓዳኝ ጎኖቻቸው በንጽጽር እኩል መሆን አለባቸው። እሱ ነው። እያንዳንዷን አሁን በጽሁፍ እንዴት እንደሆነ ላሳያችሁ። ሜዥር አንግል ኦፍ ኤ ኢዝ ኢኳልስ ቱ ሜዥር አንግል ኦፍ ኤፍ አንድ ሌላኛው ሶስቱንም እንደዚህ ያደረግን ሜዥር አንግል ኦፍ ቢ ኢዝ ኢኳልስ ቱ ሜዥር አንግል ኦፍ ዲ ኤንድ ሜዥር አንግል ኦፍ ሲ ኢዝ ኢኳልስ ቱ ሜዥር አንግል ኦፍ አንግል ኢ። ያ ማለት ምን ማለት መሰላችሁ? እዚህ ጋር ጻፍኩላችሁ። የአንግል ኤ ልኬት ከአንግል ኤ ልኬት ማለት እዚህ ጋር ያለው ማለት ነው። የአንግል ኤ ልኬት ከአንግል ኤፍ ጋራ እዚህ ጋር ካለው ጋራ እኩል መሆን አለባቸው። እንዲሁም ደግሞ አንግል ቢ ከዲ ጋራ ሲ ደግሞ ከኤ ጋራ እኩል መሆን አለባቸው የሚለውን ጽንሰ ሐሳብ ይወስዳል ማለት ነው። ስለዚህ አሁን ከዚህ ከተሰጠን ጥያቄ አንጻር እነዚህ ሁለቱም ጎነ ሶስት ምስሎች እንደምንመለከታቸው በሁለት አንግሎቻቸው ኮንግረንት ከሆኑ ማለት አንግል ቢ ጋር ያለው 54 ዲግሪ ነው። አንግል ዲ ጋር ደግሞ ያለው 54 ዲግሪ ነው። ስለዚህ እኩል ያደርጋቸዋል። እንዲሁም ደግሞ አንግል ሲ 62 ዲግሪ ነው። አንግል ኢ 62 ዲግሪ ነው። ስለዚህ በሁለት አንግሎቻቸው እኩል ከሆኑ ኦር ኮንግረንት ከሆኑ እነዚህ ሁለቱም ጎነ ሶስት ምስሎች ሲሚላር ናቸው ማለት ነው። ስለዚህ በዛ ምሳሌ መሰረት ነው የሚሰራው። ቀጣይ ደግሞ የምንመለከተው ኮረስፖንዲንግ ሳይዳቸው ፕሮፖርሽናል ናቸው ወይም ፕሮፖርሽናል ነው ሲባል ምን ማለት ነው የሚለው እናያለን። ከዚህ በመነሳት ከሚሰጣችሁ በመነሳት ኤ ላይን ሴግመንት ኤቢ ኦቨር ኤፍዲ ኢዝ ኢኳልስ ቱ ቢሲ ኦቨር ዲኢ which is equals to AC is equals to ኤፍኢ ና ከኤ እስከ ቢ ድረስ ያለው ላይን ሴግመንቱ ከኤ እስከ ቢ ድረስ ያለው 40 ነው። ስለዚህ እሱ 40 ኦቨር እንደገና ከኤፍ እስከ ዲ ድረስ ያለው ኤክስ ነው የተሰየመው። ስለዚህ የሚፈለገውም ኤክስ ስለሆነ ማለት ነው this is equals over x which is equals to ከቢ እስከ ሲ ድረስ ያለው y ነው this is y over ዲኢ ከተባላችሁ 24 which is equals to AC ከተባል ከኤ እስከ ሲ ድረስ ያለው 20 over then AC ካልኳችሁ FE ድረስ 12 ነው then 12። ስለዚህ እዚህ ከደረሳችሁ በኋላ ተማሪዎች እጅግ ጥንቃቄ ልታደርጉ የሚገባችሁ ስፍራ ነው እዚህ ጋር ማለት ነው። እዚህ ጋር እንደምትመለከቷቸው 40 ሲካፈል ለኤክስ ከማን ጋር እኩል ነው ማለት ነው? 20 ሲካፈል ከ12 ቁጥር ጋር እኩል ነው። ሌላኛው ደግሞ ዋይ ሲካፈል ለ24 ማለት ከዚህኛው ቁጥር ጋር ወይም 20 ሲካፈል ከ12 ቁጥር ጋር እኩል ነው ማለት ነው። ስለዚህ በዚህ ምሳሌ መሰረት እኔ
ኤክስ እንፈልጋለሁ ወይም ዋይ እንፈልግላችኋለሁ። እናንተ ደግሞ እኔ ያልፈለጉትን ቀሪውን ትፈልጋላችሁ። ስለዚህ ይህንን ለመስራት 20/12 is equals to 40/x የሚለውን እኔ እጠቀማለሁ። እናንተ ደግሞ y/24 is equals to 20/12 የሚለውን ለእናንተ ትችላችኋለሁ። ደን ይሄኛውን ወደ ዝቅተኛ ሂሳባዊ ቃል ቀይሩት። ቁጥሩን ወደ ሎስት ማቴማቲካል ኤክስፕሬሽን እንቀይሯለን። በ4 ብናረገው 5/3 is equals to 40/x 5x is equals to 3 times 40 ይሆናል ማለት ነው። ይሄንን ለ5 እናካፍለው፣ ይሄንን ለ5 እናካፍለው። ስለሚቀራችሁ 3 ሲባዛ ለ40 ሲካፈል ለ5 እናደርጋለን። ስለዚህ በ5 1 በ5 8 3 ሲባዛ በ8 እኩል ይሆናል 24። ስለዚህ የኤክስ ዋጋ ስንት ነው ማለት ነው? 24 ነው ማለት ነው። እኔ አሁን በሰራሁበት ምሳሌ መሰረት እናንተ የምትፈልጉት የዋይን ፈልጋችሁ ኮሜንት ላይ ብታስቀምጡ አገኘዋለሁ ማለት ነው። በዚህ ምሳሌ መሰረት እናንተም በርካታ ጥያቄዎችን መስራት ትችላላችሁ። ለሚኒስትሪ ኤግዛም ራሳችሁን ኮዲ አዘጋጁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ብታስቀምጡልኝ ማግኘት ትችላለሁ። በቀጣይ ቪዲዮዎች እስከምንገናኝ ሁላችሁም በያላችሁበት ስፍራ መልካሙን ጊዜ ይመኝላችኋለሁ። ስምንቶች ኮዲው ራሳችሁን አዘጋጁ። ይመቻችሁ።